ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን 3 አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። ክቡራን አድማጮች በዚህ ሰዓት የመረጃ ጊዜ የምታደምጡት የመጀመሪያው መረጃ ዓለምን ወደ ከፍተኛ ውጥረት ያስገባ መረጃ ተሰምቷል። የሩሲያው ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን በባህር በየብስ እንዲሁም በአየር ላይ የሚጓዙ የኒውክሌር የጦር መሳሪያዎቻቸውን ሙከራ ማድረጋቸውና ሙከራውን ቆመው ተመልክተው በዚያው ላይ ከዚህ በኋላ ማናቸውም የምዕራቡ ዓለም ስህተት ወደ ለየለት እልቂት ያስገባናል ሲሉ የኒውክሌር የጦር መሳሪያዎቻቸው ዝግጁ መሆናቸውን እየፈተሹ አሳይተዋል። ይህንን ውጥረትም ተከትሎ ታዲያ በርካታ ሀገራት ስጋታቸውን ሲገልጹ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ደግሞ ውጥረቱን የሚያባብስ 2 ተጨማሪ ማዕቀብ በሩሲያ ላይ መጣላቸው ተዘግቧል። በቡዳፔስት ሁለቱ መሪዎች የነበራቸው ስብሰባ ተሰርዞ ሁለቱም ሀገራት ወደ ለየለት መካረር መግባታቸው በታወጀበት በአሁኑ ሰዓት በከፍተኛ ውጥረት ላይ ይገኛሉ ተብሏል። ዝርዝሩን ታደምጡታላችሁ። በሌላ በኩል የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ ከሰሞኑ በባሌ በሶፍ ዑመር ዋሻ ውስጥ በነበረው ስብሰባ ላይ ከዚህ ቀደም ወደ ባሌ የነበራቸውን ስብሰባ አስመልክቶ ለመዝረፍ ነበረ የሚል ቃል መጠቀማቸው ይታወቃል። ይህንን ተከትሎ ታዲያ አልተረዳችሁኝም ሲሉ ለማለት ፈልጌያለሁ ያሉትን ነገር በጽሁፍ መግለጫ ሰጥተዋል። አቶ ጌታቸው ረዳ አልተረዳችሁኝም በማለት በትግርኛ ቋንቋ የሰጡት መግለጫ ምንድነው? በዝርዝር የማስደምጣችሁ ጉዳይ ነው የሚሆነው። በሌላ በኩል አሳዛኝ ዜናም ተሰምቷል። ስደተኞችን ያሳፈረ ጀልባ የሰመጠ ሲሆን ህጻናትን ጨምሮ 40 ሰዎች መሞታቸው ተዘግቧል። ዝርዝሩን ታደምጡታላችሁ። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ ያለፍኩ፣ አብረን እንከታተለው። በቅድሚያም በቀጣዩ ሳምንት በሃንጋሪዋ ዋና መዲና ቡዳፔስት ይገናኛሉ ተብለው የነበሩት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እና የሩሲያው ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን የነበራቸው ቀጠሮ የተሰረዘ ሲሆን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሩሲያ ላይ ማዕቀብ መጣላቸው ሲሰማ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ደግሞ የኒውክሌር የጦር መሳሪያ ልምምድ ሲደረግ ቆመው መመልከታቸው ተሰማ። ነገሮች ከመቼውም ጊዜ በላይ ከረዋል ተብሏል። በአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እና በሩሲያው አቻቸው ቭላዲሚር ቭላዲሚሮቪች ፑቲን መካከል ያለው ውጥረት እየከረረ የመጣ ሲሆን አሜሪካ በሁለት ግዙፍ የሩሲያ የነዳጅ ኩባንያዎች ላይ ማዕቀብ መጣሏን ያነሱት ዘገባዎቹም ውሳኔው ሩሲያ በአስቸኳይ ለተኩስ አቁም እንድትስማማ ነው ለማስገደድ ነው ብትልም በተቃራኒው ደግሞ የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኒውክሌር የጦር መሳሪያ ተዋጊ ኃይሎቻቸውን ዝግጁነትና ልምምድ በግል ቆመው እየተመለከቱ መሆናቸውን ጠቅሰው የፕሬዝዳንት ዶናልድ ትራምፕ አስተዳደር ባለፈው ሳምንት ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በነበረው የስልክ ልውውጥ ተደርሶበት የነበረውን የቡዳፔስት የሁለቱ መሪዎች ስብሰባ እቅድ ትራምፕ ስብሰባውን በፍጥነት በመሰረዝ በሩሲያ ላይ ማዕቀብ መውሰዳቸውንና ማዕቀብ መጣላቸውን ሲያስታውቁ በዚህም ፕሬዝዳንት ትራምፕ ባለፉት ወራት በሩሲያ ላይ ማዕቀብ ሊጥሉ ይችላሉ ተብሎ ቢጠበቅም እርምጃ ሳይወስዱ ከቆዩ በኋላ ሁለቱ መሪዎች ለውይይት በቡዳፔስት ይገናኛሉ ተብሎ ዓለም በሚጠብቅበት በዚህ ሰዓት ግን ወደ ማዕቀብ መዞራቸው አስታውቋል። ትራምፕ ሁኔታውን አስመልክቶ ከሰዓታት በፊት በማህበራዊ ትስስር ገጻቸው በሰጡት መግለጫ ከቭላዲሚር ፑቲን ጋር በሃንጋሪዋ ዋና መዲና በቡዳፔስት ተገናኝተን መወያየቱ የትም ሊያደርስ የሚችል ሆኖ አልተሰማኝም ያሉት ምክክሩን የሰረዙት ፕሬዝዳንት ትራምፕ ይልቁንም ጊዜው ማዕቀብ ደራርቦ መጫን የሚያስፈልግበት ጊዜ ነው ማለታቸውን ዋይት ሃውስ ያስታወቀ ሲሆን የገንዘብ ሚኒስትራቸው ስኮት ቤሴንትም ከትናንት በስቲያ ባወጡት መግለጫ በሩሲያና ዩክሬን ጦርነት ግድያውን ለማስቆም አስቸኳይ የተኩስ አቁም ማድረጊያው ጊዜ አሁን ነው ሲሉ ሁለቱ ግዙፍ የሩሲያ የነዳጅ ኩባንያዎች የሩሲያን ጦርነት የገንዘብ ምንጮች መሆናቸውን በመጠቆም በዋናነት ሮዝኔፍትና ሉኮይል በተባሉ የነዳጅ አምራች ኩባንያዎች ላይ ነው ማዕቀቡ የተጣለው ተብሏል። በሁለቱ ግዙፍ የነዳጅ ኩባንያዎች ከዚህ ቀደም ዩናይትድ ኪንግደም ማዕቀብ ጥላባቸው እንደነበረ የሚታወቅ ሲሆን ይህም የአሜሪካ ማዕቀብ የተጣለውም ሩሲያም በመቶዎች የሚቆጠሩ ሰው አልባ በራሪ አውሮፕላኖችና ሚሳይሎችን በመጠቀም በዩክሬን ላይ ከባድ ጥቃት መፈጸሟን ተከትሎ መሆኑን ያነሱት ዘገባዎቹ በጥቃቱም የዘገባ እስከተጠናከረበት ሰዓት ድረስ በርካታ ዩክሬናውያን መገደላቸውን በመጠቆም የሩሲያው ፕሬዝዳንት ቭላዲሚር ፑቲንም ከዚህ ባለፈ በመጨረሻው ውሳኔ ዕለት በአየር በምድርና በባህር የተደገኑትን የኒውክሌር
የጦር መሳሪያ አቅማቸውን የሚፈትሽ ወታደራዊ ልምምድ በግላቸው በመከታተል ላይ መሆናቸውን ሲገልጹ በወቅቱም ከከፍተኛ የጦር አዛዦቻቸው ጋር በጋራ በመሆን በሰጡት መመሪያ ዛሬ የታቀደ የኒውክሌር ኃይሎች ማዘዣና ቁጥጥር ልምምድን እያካሄድን ነው ሲሉ የታቀደ የሚለው ቃል ላይ አጽንኦት መስጠት ያስፈልጋል ያሉት ፕሬዝዳንት ፑቲን በዚህም እንደ ሩሲያ መከላከያ ሚኒስትር ደግሞ ወታደራዊ የኒውክሌር ልምምዱ ሶስቱንም የኒውክሌር ቅርንጫፎች ማለትም የመሬት የባህርና የየብስ ጥቃቶችን እንደሚያካትት ሲገለጽ የመንግስት ወታደራዊ ሚዲያዎች በሰሜን ሩሲያ ከሚገኘው ፕሌሴንስክ የመንኮራኩር መተኮሻ ማዕከል ያርስ የተባለው አህጉር አቋራጭ ባላስቲክ ሚሳኤል እንዲሁም ሲኔባ የተባለው ባሊስቲክ ሚሳኤል ደግሞ ብሪያኒስ ከተባለችው በኒውክሌር ከምትሰራ ሰርጓጅ መርከብ ከባሬንትስ ባህር ሲተኮስ ማሳየታቸውን ቲዩ 95 ኤምኤስ የተሰኙ ረጅም ርቀት ተመላላሽ የጦር አውሮፕላኖችና ስትራቴጂክ ፈንጂዎች ከሰማይ ክሩዝ ሚሳኤሎችም መተኮሳቸውን ጭምር አመልክቷል። ይህ በአይነቱ ግዙፍ የሆነው የሩሲያ የኒውክሌር የጦር መሳሪያ ልምምድን ተከትሎ ፕሬዝዳንት ቭላድሚር ቭላድሚሮቪች ፑቲን በሰጡት መግለጫ ላይ እንዳስታወቁት ከሆነ ከዚህ በኋላ ለምዕራቡ ዓለም የማስተላልፈው አንድ መልእክት አለኝ። ከዚህ በኋላ ትንሽ ስህተት ወደ ዓለም አቀፍ እልቂት ሊያድግ ይችላል። እርምጃዎቻችሁን በጥንቃቄ ተራመዱት ብለዋል። የሩሲያው ቀዩ ቤተ መንግስት ክሬምሊን በበኩሉ የልምምዱ ዓላማ በጥቃት ወቅት የኒውክሌር ኃይሎች ማዘዣና ቁጥጥር የተሳካ የአሰራር ህብር መኖሩን በሚገባ ለመፈተሽ ለማረጋገጥ ያለመ እንደነበር በማስታወስ ይህም መሳካቱንና ፕሬዝዳንት ፑቲን የሩሲያን የኒውክሌር መሳሪያ ሩሲያ መቼም በማንም እንዳትደፈርና ዓለም አቀፋዊ ኒውክሌራዊ ኃይል ሚዛኗን እንድትጠብቅ ያረጋግጣል ብለው እንደሚያምኑ የገለጸ ሲሆን የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን ዩክሬን የአሜሪካ መሳሪያዎችን ተጠቅማ ሩሲያ ውስጥ ጥቃት እንድትፈጽም ትዕዛዝ በሰጡ በሁለተኛው ቀን ፕሬዝዳንት ቭላድሚር ፑቲንም የሩሲያን የኒውክሌር አጠቃቀም መርህ ማሻሻላቸው የሚታወስ ሲሆን ከሳምንት በፊት ደግሞ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ያደረገውን የኒውክሌር የጦር መሳሪያ ልምምድ ተከትሎ የሩሲያው ፕሬዝዳንት ቭላድሚር ፑቲንም ተመሳሳይ የአጸፋ እርምጃ ሊወስዱ እንደሚችሉ በጽኑ ማስጠንቀቃቸው ተመልክቷል። ይህ በእንዲህ እንዳለ ስዊድን እስከ 150 የሚደርሱ ዘመናዊ የጦር ጀቶቿን ለዩክሬን ለመሸጥ ፈቃደኛ መሆኗን ያስታወቀች ሲሆን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከስዊድኑ አቻቸው ጋር ከ100 እስከ 150 የጦር ጀቶች ለሀገራቸው የሚያስገኝላቸውን ሽያጭ መግባቢያ ስምምነት መፈራረማቸው ሲገለጽ ጀቶቹም ሰአብ ግሪፕን ኢ የተባሉ ሲሆኑ የጀቶቹ ዋጋና እስከ መቼ ድረስ ለዩክሬን እንደሚሰጡ ገና አለመወሰኑን ደካማውንና ተፍረክርኳል የሚባለውን የዩክሬን አየር ኃይል እነዚህን ጀቶች በእጁ ካስገባ በሩሲያ ጦር ጀቶች ከመፋለም አኳያ ውጤታማ ሊሆን እንደሚችል የጦር ተንታኞች የሚገልጹ ሲሆን የጦር ጀቶች ዘመናዊና በማንኛውም ቦታ ላይ ማረፍና መነሳት የሚችሉ መሆናቸውን ጠቁመዋል። ነገር ግን አሁን እዚህ ጋር ሌላ እሳት ተጭሯል። ይኸውም ፕሬዝዳንት ቭላድሚር ቭላድሚሮቪች ፑቲን አሁን ማናቸውም የምዕራቡ ዓለም ስህተት ወደ ዓለም አቀፍ እልቂት ሊያመራ ይችላል የሚል ቀጭን ማስጠንቀቂያ ሰጥተዋል። የኒውክሌር የጦር መሳሪያ ልምምድንም ቆመው ተመልክተዋል። ይህ በዚህ እንዳለ ታዲያ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕም በሩሲያ ላይ ማዕቀብ መጣላቸው መሰማቱ ምናልባትም ውጥረቶች እየከረሩ ለመሆኑ ማሳያ ነው በማለት በርካቶች ይጠቅሳሉ። በሌላ ዜና የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ ከሰሞኑ ያደረጉትን ንግግር ተከትሎ ተቃውሞ ገጥሞኛል፣ ነገር ግን አልተረዳችሁኝም ሲሉ ለተናገሩት ነገር ማስተባበያ መግለጫ ሰጡ። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት እንዲሁም በአሁኑ ወቅት የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሆኑት አቶ ጌታቸው ረዳ ከሰሞኑ በባሌ ዞን ከጠቅላይ ሚኒስትር ዶክተር አብይ አህመድና የአሁኑና የቀድሞ ባለስልጣናት ጋርም አብረው በነበራቸው ጉዞ የተሰማቸውን ነገር እንዲናገሩ እድል ሲሰጣቸው በባሌ ዞን ታፍኖ በቆየው ሀብት መደነቃቸውን ጠቅሰው ወደ ባሌ ዞን ለመጀመሪያ ጊዜ ሄደው የነበረው ከዓመታት በፊት እንደነበረ በወቅቱም የተጓዙት መንገድ ለመመረቅ እንደመጡ ጠቅሰው ያኔ ለመዝረፍ ነበረ የምትል ቃል መጠቀማቸው አይዘነጋም። በንግግራቸው ያሉት ይህንን ነበር። የመጨረሻ የመጣሁት 13 ዓመት በፊት ነው። ባሌ ጂኦግራፊ ነው ለኛ መልክዓ ምድር ነው እንጂ ሌላ ነገር የለውም።
ደርሼ መጥቻለሁ። ቢያንስ ያኔ መንገድ ለመመረቅ ነበር የተመጣው። በስንት ዘመን የተሰራች አንድ መንገድ ብቸኛ መንገድ ነበረች። በሄሊኮፕተር ሄድኩት። በጣም ሀብታም ምድር መሆኑን የሚያጠራጥር ነገር አልነበረም። እንዴን አትሊስት ሀብት ለመጠቀም እንኳን መንገድ ቀደም ብሎ መስራት እንዴት አልታያቸውም ብዬ ጠይቅ ነበር። ያኔ እንኳን ያልኩት ለመዝረፍ ነበረ፣ ግን መዝረፍ የሚለው ቃል ትንሽ ከወድ ስለሚል ነው። አቶ ጌታቸው ረዳ ይህንን ንግግር ካደረጉ በኋላ በርካቶች በጉዳዩ ዙሪያ የተነጋገሩበት ሲሆን ራሳቸው የጠቅላይ ሚኒስትር ዶክተር አብይ አህመድ አማካሪ አቶ ጌታቸው ረዳ ከንግግራቸው በኋላ በርካታ ነቀፌታዎች እንደገጠሟቸው ገልጸው አልተረዳችሁኝም ሲሉ በጉዳዩ ላይ በትግርኛ ቋንቋ ማስተባበያ ሰጥተዋል። በትግርኛ ቋንቋ በማህበራዊ ትስስር ገጻቸው ላይ ባወጡት የትናንት ምሽቱ ማስተባበያ በቅርቡ ባሌ በነበረን ጉብኝት ላይ አንድ ንግግር አድርገው ነበር ያሉት አቶ ጌታቸው በዚህ ንግግሬ ከ13 ዓመታት በፊት ወደ አካባቢው እንደተጓዝኩ በመግለጽ የአካባቢውን ሀብት ለመዝረፍ ሲባል እንኳን እንዴት መንገድ አያሰሩም ማለቴ ይታወሳል ሲሉ ይህንን ንግግር ታዲያ ሰዎች ከአውድ ውጪ ተርጉመውብኛል ሲሉ ከ13 ዓመታት በፊት ወደ ስፍራው የሄድኩት መለስ ዜናዊ የሰራውን መንገድ ለመመረቅ ነበር። እናም ያቺ መንገድን በመለስ ጊዜ መሰራቷን ከግምት ውስጥ በማስገባት ከመለስ በፊት የነበሩት ስርዓቶች የአካባቢውን ሀብት ለመዝረፍ ሲሉ እንኳን እንዴት መንገድ አይሰሩም የሚል ወቀሳ ሰነዘርኩ እንጂ እኔ አባል የሆንኩበትን ኢህአዴግን ዘራፊ ለማለት ፈልጌ አይደለም ሲሉ ንግግራቸውን አስተባብለዋል። በመጨረሻም ስደተኞችን ያሳፈረ ጀልባ ሰምጦ ህፃናትን ጨምሮ 40 ሰዎች መሞታቸው ተዘገበ። ከቱኒዚያ የባህር ዳርቻ ወጣ ብሎ ስደተኞችን ያሳፈረ ጀልባ ሰምጦ ህፃናትን ጨምሮ ቢያንስ 40 ሰዎች መሞታቸውን የቱኒዚያ ባለስልጣናት አስታውቀዋል። ይህ ከ40 በላይ ሰዎች የሞቱበት የባህር ላይ አደጋ በዚህ የአውሮፓውያን ዓመት ውስጥ በአካባቢው ከደረሱት እጅግ የከፉ መካከል መሆኑ ተጠቅሷል። ጀልባዋም በማዕከላዊ ቱኒዚያ ግዛት ውስጥ በምትገኘው የሜዲትራኒያን ባህር ወደብ ከሆነችው ማህዲያ ወጣ ብሎ ባለው የባህሩ ክፍል ላይ በሰመጠችበት ጊዜ 70 የሚደርሱ ስደተኞችን ይዛ እንደነበር ባለስልጣናት አስታውቀዋል። በሰመጠችው ጀልባ ላይ ተሳፍረው የነበሩት ሁሉም ሰዎች ከሰሃራ በታች ካሉ የአፍሪካ ሀገራት የመጡ መሆናቸውን ባለስልጣኑ ቢጠቅሱም ዝርዝሩን ግን ከመናገር ተቆጥበዋል። ከሰሜን አፍሪካ የባህር ዳርቻዎች በመነሳት ወደ አውሮፓ ለመሻገር ሲሞክሩ ከሚደርሱ ተደጋጋሚ አደጋዎች ውስጥ ከቅርብ ጊዜ ወዲህ ከተከሰቱት ክስተቶች ይህ በርካታ ሰዎች የሞቱበት ዋናው እንደሆነ ጠቅሰዋል። የተባበሩት መንግስታት ድርጅት መረጃ እንደሚያመለክተው በማዕከላዊ ሜዲትራኒያን ባህር በኩል ወደ አውሮፓ ለመሻገር ሲባል በ2023 ከ210 ሺህ በላይ ሰዎች ሙከራ ማድረጋቸውን ይጠቅሳል። ከነዚህም መካከል ከ60 ሺህ የሚልቁት በባህር ላይ ተይዘው ወደ መጡበት ሀገር እንዲመለሱ ሲደረጉ በሺህ የሚቆጠሩ ሌሎች ደግሞ ባህር ላይ ህይወታቸው አልፏል። ረቡዕ ዕለት ተነስቶ ከ40 በላይ ሰዎች ካለቁበት የስደተኞች ጀልባ መስመጥ አደጋ ውስጥም ወደ 30 የሚጠጉት በህይወት ሊተርፉ ችለዋል ነው የተባለው። አደጋውን ተከትሎ የቱኒዚያ ባለስልጣናት ለበርካታ ሰዎች ህይወት ማለፍ ምክንያት የሆነውን ጀልባ መስመጥ አደጋ የደረሰበትን ምክንያትና ሁኔታውን ለማወቅ ምርመራ ጀምረናል ብለዋል። እየጨመረ መጣ የተባለውን ጦርነት እንዲሁም ድህነት በመሸሽ የተሻለ ህይወትን ፍለጋ ሀገራቸውን ጥለው በሚሰደዱ አፍሪካውያን ምክንያት ስደተኞችን ለመቆጣጠር ከፍተኛ ጫና ቱኒዚያ እየገጠማት ይገኛል። ከአፍሪካ ወደ አውሮፓ በባህር በኩል የሚደረግን የስደት ጉዞ በዓለም ላይ እጅግ አደገኛ ከሚባሉት መስመሮች መካከል አንዱና ዋናው ነው። ባለፈው ዓመት የካቲት ወር ከቱኒዚያዋ ከተማ ስፋክ የባህር ዳርቻ ወጣ ብሎ ከ40 በላይ ሱዳናውያን ያሳፈረች ጀልባ ሰምጣ እንደነበር ይታወሳል። በአውሮፓውያኑ በ2023 የአውሮፓ ህብረት ከአፍሪካ ተነስተው ወደ አህጉሪቱ የሚሻገሩ መደበኛ ያልሆኑ ስደተኞችን ለመቆጣጠር ከቱኒዚያ ጋር ስምምነት ተፈራርሞ ነበር። የስምምነትም ስደተኞችን በድብቅ ወደ አውሮፓ እንዳይሻገሩ ለማድረግ የድንበር ጥበቃን ለማጠናከርና ወደ መጡበት ለመመለስ $118 ሚሊዮን ተካቶበት እንደነበረ መዘገቡ አይዘነጋም። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ